የዋሪው ያልደውለታ ኬዋ ይቻላል። ያሉት ጋር ደውል እስቲ እንዴ አንተ የሆነ ነገር በላቸው። ኧረ አኬዋ እያለ ነው ህዝቡ እንዳለ እንዴ። አንተ ስላላየ ነው እድሜ ገብቼ ሊበሉኝ ድነናል እየዳንን ነው እንድናለን ይለናል ሊቀ ሊቃውንት ፓስተር ሳሙ የካውንስሉ ምክትል ፕሬዚዳንት ምናምን ይላሉ። ምን እሺ ነው ምንድን ነው ደግሞ ድነናል እየዳንን ነው እንድናለን የሚለው የክርስትና ትምህርት አይደለም እየተባለ ነው። እንዲህ ተጀመረ ደግሞ ማን ነው ደግሞ ያለው እንዴ? ከታች እኮ እየተወራ ነው። ተሙዬ አይ ምን ስጋ አለ ብለህ የአጥንት ወንድሜ ነው። የስጋ ወንድሜ ይመስላል አለ እና እኔም አንተም ቀጭን ነን ሲጣራ አጥንት ብቻ ነን። የአጥንት ወንድሜ ነው አልኩት። ኧረ አኩቻ ነው ወይ እያሉሽ ነው? ዙር ብለህ ማንንም አልሰማም እንዳትል እንጂ። እሺ ይሁን። ኦኬ አሪያ ጀማ እነሱን እስክጠራ እኔ የምላችሁ ጋይዝ አሁን አንዳንድ ጊዜ ድነናል እየዳንን ነው እንድናለን ምናምን የሚባል ነገር ምን እንደሆነ ያው ታውቃላችሁ። መቼስ የማያውቅ ሰው የለም። ስለ ድህነት ስናወራ እኛ ድነናል እየዳንን ነው እንድናለን ምናምን እንላለን። እንዲህ ምንድን ነው? አንዴ ድነናል ካልክ በኋላ መልሶ ደግሞ እየዳንኩኝ ነው አስበዋል። ድኛለሁ ካልክ በኋላ መልሰ ደግሞ እየዳንኩኝ ነው ስትል ደግሞ ጭራሽ እድናለሁ ደግሞ ስትል ድኛለሁ ብለህ ድኛለሁ ብለህ የተናገርከው ረስተኸው ነው። እንደዛ ነው። ይሄ ነገር መቼ ትረዱታላችሁ። ብዙ ጊዜ ስለተማማር ነው ታውቁታላችሁ ብለን ተስፋ እናደርጋለን። ድነናል እየዳንን ነው እንድናለን ማለት በአጭሩ አሁን አንድ ክርስቲያን ድናችኋል ተብሎ ሲጠየቅ አቡ እንጃ እኔ እንደው እግዚአብሔር ይወቀው ያው መቼስ በኋላ ላይ በቃ እንደው ወደ ጌታ ሲሄድ ነው የሚታወቀው እንጂ መዳኔን እንኳን አላውቅም አይልም ክርስቲያን። ይህን ታውቃላችሁ። ለሁላችሁም ይሄ ነገር አዲስ አይደለም። ድናችኋል ተብሎ ሲጠየቅ ክርስቲያን የሳው ድነናል ብሎ በልበ ሙሉነት ይናገራል። ግን ድነናል ብሎ ግን አያቆምም። ድነናል ስንል አሁን ኦኬ ድነናል ብሎ የማያቆም ከሆነ ዘንድ ከዛ በኋላ የሚመጣው ምንድን ነው የሚለውን ከማንሳታችን በፊት ድነናል ስንል ምን እያልን ነው? ሁላችሁም እንደምታውቁት ድነናል ብለን ስንናገር ሁላችንም በስጋ ከቤተሰቦቻችን ስንወለድ አዳማውያንን እንደምታውቁት አዳማውያን የሆንን ሁላችን ልክ ስንጠመቅ ምን ሆነናል? ክርስቶሳውያን። ልክ አዳማውያን የነበርን ሰው የእግዚአብሔር ልጆች እንሆናለን፣ ክርስቲያኖች እንሆናለን። ይህንን ነገር በስራ ያገኛል። እስቲ ሰርቶ እኔ ስለሰራው ነው ወደ ክርስትና የመጣሁት፣ እኔ ስለሰራው ነው ከአዳማዊነት ወደ ክርስቶሳዊነት የተሸጋገርኩት፣ እኔ እንደው መልካም ስራ ስለሰርቼ ነው የእግዚአብሔር ልጅ የሆንኩት የሚል ሰው አለ ከእናንተ መካከል ጋይስ? አንዳች ሰው እንኳን አይኖርም። ማንም ሰው በስራው የእግዚአብሔር ልጅ መሆን የሚችል የለም። ኢኒሻሊ ገና ከጅምሩ ሰርቶ የጽድቅ ስራን ሰርቶ የእግዚአብሔር ልጅ የሆነ የጽድቅ ስራን ሰርቶ ከአዳማዊነት ወደ ክርስቶሳዊነት የመጣ ወይም የክርስቶስ የሆነ የለም። እንደዚህ ብለን እኛ አናስተምርም። ያለ ስራ እንዲሁ ስለዛ እንመካለን። አሁን በስራዬ ነው እኔ ብሎ ቦስት የሚያደርግ የሚመካለ። ለዛ ነው ባይዚ ጳውሎስ ምን የሚለው ማንም ቦስት እንዳያደርግ ማንም እንዳይመካ ከስራ አይደለም የሚለው አሁን እዚህ ጋር ነው። ለዚህ የሚያገለግል ነው። አንዳንድ ሰዎች ከዚህ በኋላ አሁን ቀጣይ ለምናወራው የሚጠቀሙታል እንጂ ጳውሎስ ማንም እንዳይመካ ከስራ አይደለም፣ ጸጋው በእምነት አድኗችኋል፣ ይህም ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም እያለ የሚናገረው በተደጋጋሚ ወይም ደግሞ በሌላ ስፍራ የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞታ ይላል። የእግዚአብሔርን ጸጋ ከቶ አልጥልም።
ጽድቅስ በህግ በኩል ከሆነ ኦኬ ህግን በመፈጸም እንጸድቃለን የሚል ሰው ከተነሳ ጽድቅ በህግ በኩል ነው። በህግ በኩል ከሆነ ታዲያ ክርስቶስ በከንቱ ነው የሞተዋ? ለምን ጌታ ኢየሱስ ታዲያ መጣ? ለምን ይሞታል? በህግ ከሆነ ህግማ አስቀድሞ ተሰጥቶ ነበረ። ክርስቶስ ሳይመጣ በፊትም ህግ እኮ በሙሴ በኩል ተሰጥቶ ነበረ። ልክ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እንደተነገረው ህግ በሙሴ ተሰጥቶ ነበረ፣ ጸጋና እውነት ግን በጌታ በኢየሱስ ክርስቶስ ሆነ። ቁጥር 17 አካባቢ ላይ ህግ በሙሴ ተሰጥቶ ነበር። ስለዚህ በሙሴ በኩል የመጣው ህግ ሰዎችን የማጽደቅ ብቃት ቢኖረው፣ ሰዎችን የማጽደቅ ኃይል ቢኖረው ክርስቶስ መጥቶ ባልሞተ ነበረ። ስለዚህ ህግ ራሱ እምነት እስኪመጣ ድረስ እንደ ሞግዚት ሆኖ ያቆየን ነበር። ስለዚህ ክርስቶስ መጣልን። ክርስቶስ መጣ። በእኛ የማይቻለው በእርሱ ተችሎ፣ ምክንያቱም እርሱ ሰው ብቻ አይደለም አምላክም ነውና ሞተ፣ ተነሳ። ስለዚህ እርሱም በማመን በክርስቶስ በማመን በኩል የሚገኝ የእግዚአብሔር ጸጋ አለ። ስንጠመቅ የእግዚአብሔርን ጸጋ እንቀበላለን። ያ ጸጋ ያድነናል፣ ከአዳማዊነት ወደ ክርስቶሳዊነት ያሸጋግረናል። የጥፋት ልጆች የነበርን የእግዚአብሔር ልጆች እንሆናለን። ስለዚህ አስቀድሞ የእግዚአብሔር ልጆች ስንሆን ያለ ስራ ነው። በቃ እንዲሁ በጸጋው ስንጠመቅ ይህን ነገር እናገኛለን፣ የእግዚአብሔር ልጆች እንሆናለን። ስለዚህ ድነናል ብለን ስንናገር ይህንን ነው። ከአዳማዊነት ወደ ክርስቶሳዊነት መተናል። አሁን የተመረጥን ህዝቦች ነን፣ የክርስቶስ የሆንን ሰዎች ነን። ስለዛ ድነናል። ከዛ ከድንግዝግዝ ጨለማ ወደዚህ ወደሚደንቀው ብርሃኑ ተጠርተናል። ይኸው መተናል፣ ወደ ብርሃን ወጥተናል፣ ወደ ብርሃኑ መተናል። ሞት ውስጥ ነበርን ያለ ነው። አዳማውያን ስንሆን አዳም የሞተ ስለሆነ ሞቱ የቀረ ስለሆነ አዳማውያን ሁሉ ሙታን ናቸው። ስለዚህ ከአዳማዊነት ወደ ክርስቶሳዊነት ስንመጣ የአዳም ከመሆን የክርስቶስ ወደ መሆን ስንመጣ ከሞት ወደ ህይወትም እየመጣን ነው። ያለ ስራ ከሞት ወደ ህይወት መጥተናል። ያለኛ አንዳች ስራ ከድንግዝግዝ ጨለማ ወደሚደንቀው ብርሃን መጥተናል። ስለዚህ ይህን ብርሃንን የሰጠን ጌታችን ነው። ህይወትን የሰጠን ጌታችን ነው። እንዳትረሱ፣ ያለኛ መልካም ስራ። እሺ፣ ከዛስ አሁን አንድ ሰው ሲጠመቅ እንዲህ ያለ ጸጋ፣ እንዲህ ያለ በረከት፣ እንዲህ ያለ ድህነትን ካገኘ ከዛ በኋላ ደግሞ ምንድነው? ድነናል፣ እየዳንን ነው ወይም መዳናችንን እንፈጽማለን ብለን እናገራለን። እየዳንን ነው ማለት ምን ማለት ነው? በአጭሩ አንድ እንደዚህ ወደ ብርሃኑ የመጣ ሰው ያለ እርሱ ስራ ማለት ነው። ወደ ብርሃኑ የመጣ ሰው ያለ እርሱ ስራ ከሞት ወደ ህይወት የመጣ ይህ ሰው አሁን እኛ ማለት ነው የዳንን ሰዎች፣ ያ የዳነው ሰው ደግሞ ድህነቱን መፈጸም እንዳለበት ደግሞ መጽሐፍ ቅዱስ ይናገራል። መጽሐፍ ካለ አለን፣ በቃ አለቀ። መዳናችሁን ፈጽሙ ይላል ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ያውም በፍርሃትና በመንቀጥቀጥ ሆናችሁ ነው የሚለው። ስለዚህ በፍርሃትና በመንቀጥቀጥ ሆኖ መዳንን መፈጸም ማለት ምን ማለት መሰራችሁ? አንድ ጊዜ የዳነ ሰው ወይም ወደ ብርሃኑ የመጣ ሰው ከጨለማ ማለት ነው፣ አሊያም ደግሞ ከሞት ወደ ህይወት የመጣ ሰው ከሞት ወደ ህይወት የመጣበት ዋናው ምክንያት በአዲስ ህይወት እንዲመላለስ ነው። ወደዚህ ወደ አዲሱ ህይወት የመጣ ነው ጋይስ። በቃ አንድ ጊዜ ድነናል ብለን ፈዘን እንድንቀመጥ፣ እንድናንኮራፋ፣ እንድናንቀላፋ አይደለም። ይልቁንም ወደ አዲሱ ህይወት የመጣ ነው። በዚህ በአዲሱ ህይወት ደግሞ እንድንመላለስ ነው። በአዲሱ ህይወት እንድንመላለስ ከድንግዝግዝ ጨለማ ወደዚህ ወደሚደንቅ ብርሃን የመጣ ነው። በቃ ያው ወደ ብርሃን መተናል። በቃ አሁን ደግሞ ዝም ብለን እንቀበል እንድንል አይደለም። ወይም አንድ ጊዜ ወደ ብርሃን ከመጣን በኋላ ተመልሰን በጨለማ እንድንመላለስ፣ በኃጢአት እንድንመላለስ አይደለም። ይልቁንም ወደ ብርሃን ከመጣን በኋላ ወደ ብርሃን የመጣ ነው በብርሃኑ እንድንመላለስ ነው። በብርሃኑ መመላለስ እርሱ ድህነትን መፈጸም ይባላል። በብርሃን መመላለስ እርሱ ነው በቃ ድህነትን መፈጸም። ወደ ብርሃን የመጣው በብርሃኑ እንድትመላለስ ነው። ወደ አዲስ ህይወት የመጣው በዚህ በአዲሱ ህይወት እንድትመላለስ ነው። በብርሃን መመላለስ፣ በአዲሱ ህይወት መመላለስ ማለት ክርስቶስን የሚመስል ህይወት መኖር ማለት ነው። ክርስቶስን በመምሰል ህይወት ውስጥ እግዚአብሔርን በመምሰል ህይወት ውስጥ መኖር፣ ክርስቶስን መምሰል በህይወት ልክ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ እንዳለ ጌታ ኢየሱስን እየመሰሉ ደግሞ የቅድስና ህይወትን መኖር። ልክ ማነው ጴጥሮስ እንደተናገረው የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ይላል። የጠራችሁ ቅዱስ እንደሆነ እናንተም በምን ቅዱሳን ሁኑ? በኑሯችሁ። አሁን የኑሮ ቅድስና አለ። አስቀድመን ስንጠመቅ ያገኘነው ቅድስና አለ። ከዚህ አንጻር መጽሐፍ ቅዱስ ቅዱሳን ይለናል። በነገራችን ላይ ያገኘነው ጽድቅ አለ። ከዚህ አንጻር ጻድቅ ተብለን ልንጠራ እንችላለን። አሁን የመጀመሪያውን ካገኘነው አንጻር ማለት ነው። ግን ይህ ሁሉ ግን መፈጸም ያለበት ነው። አንድ ጊዜ አልቆለታል የሚባል አይደለም። አይተዋል። አዎ አግኝተሃል ድህነትን፣ ግን ያ ድህነትን መፈጸም አለበት። ልክ ሲፈጸም የሁሉም ነገር መጨረሻ ሲሆን ደግሞ ያኔ ምን ትሆናለህ? አይ በቃ እንድናለን እንላለን። ይህ ነገር ሁሉ ፍጻሜ ሆኖ ድህነታችን ይጠፋል ብለን በማናስብበት ደረጃ ለዘላለም ከጌታ ጋር መኖር ስንጀምር እሱም ድህነት ተብሎ ይጠራል።
ስለዛ ምንድነው ድነናል፣ እየዳንን ነው ስንል አሁን ድህነትን መፈጸም ነው። እንድናለን ስንል ደግሞ ክርስቶስ መጥቶ ለዘላለም ከእርሱ ጋር ስንገባ ይሄ የሚበሰብሰው ስጋ የማይበሰብስ ሆኖ ተነስተን ከክርስቶስ ጋር መኖር የምንጀምርበትን እርሱም እንድናለን ብለን እንናገራለን። እሱም ልክ ምንድነው በዕብራውያን መልእክቱ ምዕራፍ 9 ላይ ቅዱስ ጳውሎስ ቁጥር 28 ላይ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይገለጥላቸዋል እንዳለው ያድናቸው ዘንድ ለሚጠባበቁት ነው የሚለው። ያድናቸው ዘንድ የሚጠባበቁት እነማን ናቸው? ክርስቲያኖች እኛ ነን። ባይዚ ያድነን ዘንድ የምንጠባበቀው እንጂ አንድ የሆነ ሌላ የማያምን ኢአማኝ አይደለም። ጌታ ኢየሱስ ሁለተኛ ጊዜ ያለ ኃጢአት፣ በኃጢአት አይደለም። ከዚህ ቀደም በኃጢአት መጥቷል፣ ስለ ኃጢአታችን ማለት ነው። በታላቅ ትሕትና እየተመታ ምን እያለ መጥቷል። አሁን ግን ያለ ኃጢአት ጌታ ኢየሱስ ሁለተኛ ጊዜ ያለ ኃጢአት ይታየልናል ወይም ይገለጥልናል። ይመጣል፣ ኢየሱስ በክብር ይመጣል። ስለሚመጣ ዳግም ያድናቸው ዘንድ ለሚጠባበቁት አይደል ያለው? ሁለተኛ ጊዜ ይመጣል የተባለው። ስለዚህ ያድናቸው ዘንድ የሚጠባበቁ አሉ። እነሱም እኛ ነን። የምንጠባበቀውም ጌታ ኢየሱስ አሜን፣ ጌታ ኢየሱስ ቶሎ ና እያልን ነው የምንጠባበቀው። እሺ ጋይስ፣ መንፈሱና ሙሽራይቱ ና ይላሉ ተብሎ እንደተናገረ በዮሐንስ ራዕይ ምዕራፍ 2 ላይ፣ ጳውሎስን በኮሪንቶስ መልእክቱ ላይ ጌታ ኢየሱስ ና ብሎ እንደተናገረ ጌታን እርሱም ኢየሱስ ክርስቶስን የማይወደው ቢኖር የተረገመ ይሁን ይልና ጌታ ኢየሱስ ና ይላል ጳውሎስ። ጌታን እርሱም ኢየሱስ ክርስቶስን የማይወደው ቢኖር እርሱ የተረገመ ነው። ስለዛ ጌታ ኢየሱስን የማይወድ ክርስቲያን ሊኖር አይችልም ማለት ነው። ስለዛ ክርስቶስን መውደድ አለብን። ክርስቶስን ስንወደው ክርስቶስን እናፍቀዋለን። የምትወደውን ነገር ትናፍቀዋለህ። አየህ፣ የምትወደውን ነገር ትናፍቀዋለህ። የምር አሁን ክርስቶስ እንደው በመጣ ብለን የምንናፍቅነን አይዳውት ብዙዎቻችን ጋር ያጠራጥራል። ከክርስቶስ ይልቅ ዓለምን በጣም እየወደድን የምንሄድ ከሆነ ክርስቶስ አሁን እንኳን ባይመጣ ትንሽ የተወሰነች ጊዜ እዚህ ዓለም ላይ አንዳንድ ነገሮችን ብናደርግ የምንል ከሆነ አስቸጋሪ ይሆናል። ስለዛ ከክርስቶስ ይልቅ ዓለምን እየወደድን ነው ማለት ነው። ክርስቶስን የምንወደው ከሆነ ግን ክርስቶስን እንዲመጣ እናፍቃለን። ስለዛ ጳውሎስ ምን አለ? ጌታን እርሱም ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ይልና ጌታ ኢየሱስ ና ይላል። ጌታ ኢየሱስ ና። እንዲህ የሚጠባበቁት እነማን ናቸው? ያድናቸው ዘንድ የሚጠባበቁት የተባሉት እንዲህ የምንጠባበቀው እኛ ነን፣ ክርስቲያኖች ነን። ያድናቸው ዘንድ የተባለው ለምንድን ነው? ያድናቸው ዘንድ የተባለ አሁን ክርስቶስ ያው አድኖናል እኮ ኦፍኮርስ። ግን ያ ድህነት ግን ስለሚፈጸም እሱ የፍጻሜውን ለማመልከትም ይሄ ቃሉ እንደዚህ ይገባል። ፍጻሜውን ለማመልከት በቃ ለዘላለም ከእርሱ ጋር ልንኖር በሰማይ በአባቱ ዘንድ መኖሪያን አዘጋጅቶልናል። ጌታ ኢየሱስ ወደዛ ይወስደናል። ይመጣል ጋይስ፣ ክርስቶስ ኢየሱስ ይመጣል፣ ይወስደናል። ከእርሱ ጋር ደግሞ ለዘላለም እንኖራለን። ይሄ ቃል ገብቶልናል። ዝም ብሎ እንደዚሁ እንደማይተወን ማለት ነው። በአባቴ ዘንድ መኖሪያን አዘጋጅላችኋለሁ ብሎናል። ስለዛ በቃ ይሄ ምንድነው? ጌታ ኢየሱስ ቃሉን ሲጠብቅ አይተኗል። በጣም በተደጋጋሚ ሞቼ ይነሳለው ብሎ የተናገረው ጌታ ቃሉን ጠብቆ የምር ሞቶ ከተነሳ ይህ በጣም ከባድ ነገር ስለሆነ በጣም በተደጋጋሚ ይህን ነገር የምነግራችሁ። ሞቼ ይነሳለው ብሎ ይህንን ቃል መጠበቅ ለማንም አይቻልም። ዶክተር ሆናለሁ ፓይለት ሆናለሁ ብለህ ዶክተር እንደምትሆነው ፓይለት እንደምትሆነው አይደለም። ይሄ እሱን ብዙ ሰው ያደርገዋል። ሞቼ ይነሳለሁ ብሎ ተናግሮ ግን የምርም ሞቶ መነሳት የሚችለው ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ጌታ ኢየሱስ ብቻውን ሞቼ ይነሳለሁ ብሎ ሞቶ ከተነሳ ሌላ የተናገራቸው ነገሮች ሁሉ እንድናምኑ ያደርገናል። እርግጠኛውን እንድናምኑ ያደርገናል። ወደ አባቴ እሄዳለሁ ብሏል፣ በቃ ሄዷል። ስለዚህ እመጣለሁ ብሏል፣ ይመጣል። ክርስቶስ ኢየሱስ እንደሚመጣ 101% እርግጠኛ ነን። በምን እናውቃለን ከተባለ ኧረ ይኸው ሞቼ ይነሳለሁ ብሎ እኮ እንደዚህ አይነት ታላቅ ተአምር አሳይቶናል። ከፍ ከፍ ብሎ ደግሞ አድርጎ በአባቱ ቀኝ ተቀምጧል። እመጣለሁ ካለ በቃ ይመጣል። ስለዛ ጌታችን ይመጣል። በአባቴ ዘንድ መኖሪያን አዘጋጅላችኋለሁ ብሎናል። ያዘጋጅልናል፣ አዘጋጅቶልናል። ስለዚህ ወደዛ ይወስደናል። ለዘላለም ደግሞ ከጌታ ጋር እንኖራለን። ስለዛ ሞተን አንቀርም። አሁን ሞት አያስፈራንም። ለምን? ክርስቶስ ሞትን አሸንፎታል። ስለዛ በክርስቶስ የምናንቀላፋኛ ጠፍተን የምንቀር አይደለንም። እንነሳለን። የሆነ ዝም ብሎ እንደ እንስሳ ዝም ብሎ ድምጥማጣችን ጠፍቶ የምንቀር አይደለንም። ከፊታችን አንዳች ታላቅ የሆነ ህይወት አለ። መቼ እንደምንሞት አናቅም። ዛሬ ማነው ጌታ ለንስሐ ህይወት ያብቃን እንጂ ዛሬም በተኛንበት ሞተን ልናድር እንችላለን። ኦኬ።
ነገ ልንሞት እንችላለን። ከነገ ወዲያ ደግሞ እንደ ጌታ ፈቃድ ብዙ ዓመትም ሊሰጠን ይችላል። ግን በየትም ጊዜ እንሙት፣ በየትም ጊዜ ሞተን ግን አንቀርም፣ እንነሳለን። ጌታ ይመጣል፣ ከእርሱ ጋር ለዘላለም እንኖራለን። እና ይህ በጣም የሚናፈቅ ህይወት ነው ጋይስ፣ በጣም የሚናፈቅ ህይወት፣ በጣም የሚናፈቅ። አሁን ምድር ላይ ያላችሁ ምናምን ነገር በጣም እያለን በጣም የምንወዳቸው አንዳንድ ነገሮች አሉ፣ በጣም የሚያሳሱን ምድር ላይ አሁን እያለን። እስቲ ዝጋው እስቲ ኮመንቱን። ማለት ከኔ ጋር ነህ ከኮመንቱ ጋር ነህ ወንድማችን ሆስቱ ማለት ነው። ፈዛሃል እኮ አንተ በኮመንቱ ምንም እኮ ምን በጣም እኮ ስቀልድ ነው። እና ብዙ የሚረብሽ ኮመንት ያለ አይመስለኝም። ይቀመጥ አክቹዋሊ ኮመንቱ ቢኖርም ያን ያህል እንትን አይደለም መሰለኝ፣ ብዙም ሰው እየጻፈ አይደለም በእርግጥ። እና ግን ምንድን ነው ትልቁ ማወቅ ያለብን ነገር እዚህ ምድር ላይ ስንኖር በጣም ደስ የሚሉን ብዙ ነገሮች አሉ፣ ብዙ ነገሮች አሉ። አሁን አይደለ አሁን እንደ ስጋነታችን ስጋ ከመሆናችን አንጻር ጋይስ በዓለም ሳለን ስጋ ከመሆናችን አንጻር የምንወዳቸው ነገሮች ምናምን በዙሪያችን አሉ። የሆነ በቃ እንደ ስጋ የሚያስደስቱ ነገሮች፣ መብላት መጠጣት የሚያስደስተው ሰው ሊኖር ይችላል። እኔ አያስደስተኝም፣ እንደ መልአክ ነው የምኖረው። እሺ የምር እኔ ዋነኛው እሺ፣ መብላት መጠጣት መጫወቱ ከጓደኞቹ ጋር ፈታ ማለቱ ምናምን ደስ ሊያሰኝ ይችላል። በራሳቸው ኃጢአት የላቸውም እነዚህ እውነቱን ለመናገር ግን ይሄ የፌሚሊ ነገር የቤተሰብ ነገሩ ምኑ ስራው ምኑ ሁሉ በቃ የሆነ ደስ የሚል ነገር ሊኖር ይችላል። በቃ የሆነ የዓለም ብልጭልጩ ነገርም ሊያስደስት ይችላል እውነቱን ለመናገር። እና ዓለም አንተ ደስ የሚያሰኝ ነገር የተወሰነ ትሰጥሃለች እና ሊያስደስት ይችላል አሁን ላይ። ግን ደግሞ ገስዋት አሁን ላይ ደስ የሚያሰኝ ነገር ማለት ነው። ለምሳሌ አሁን 20 ቤቶች ውስጥ ኮንክ እድሜ 30 ቤቶች ውስጥ ሙን አሁን ላይ የሚያስደስቱ ነገሮች ከትንሽ ጊዜ በኋላ ከተወሰነ ዓመት በኋላ ያ ነገር አንተን ማስደሰት ማቆም ይጀምራል። በቃ እየሰለቻቸው ትሄዳሉ። እነዚህ ነገሮች አሁን ላይ አይሆኑም ማለት ትጀምራለህ። ልክ እንዴት መሰለህ ሕፃን እያለህ የሚያስደስቱ አንዳንድ ነገሮች አሁን ላይ እንደማያስደስቱ ማለት ነው። ወዳጅ ሕፃን እያለ ፊሽካ መንፋት የሚያስደስት ነገር ሊሆን ይችላል። አሁን ላይ በፍጹም ሊያስደስት አይችልም ያ ነገር። ልጅ እያለ ምናልባት አሁን የዘመኑ ልጆች ኤርናሞል ገብታችሁ ያንን መኪና መንዳት ምናምን ነገር በጣም የሚያስደስታችሁ ነገር ሊሆን ይችላል። አሁን ግን 25-30 ዓመት ከሞላ በኋላ እንደዚህ አይነት መዝናኛ ቦታዎች ገብተህ ያንን ትንሽዬውን መኪና መንዳት ምናምን አያስደስትህም። ማለት ምናልባት አንዳንድ ሰው ሊገኝ ይችላል እዛው መኪና ላይ ሆኖ አሁን ራሱ እየሰማኝ ያለ ሰው የ30-40 ዓመት ሰው ሆኖ አስበው ኤርናሞል ገብቶ ዝግ ነው እንጂ አስባል በ30 ዓመቱ በ40 ዓመቱ የህፃናቱን መኪና ኤርናሞል ገብቶ ሲነዳ እና ምንድነው አክቹዋሊ ከልጆቻቸው ጋር የሚነዱ አሉ። እነሱ ልጆቻቸውን ለማጫወት ነው፣ ፒስ ነው። እና ግን ያ ግን አሁን ለአንተ ደስታን ይፈጥርላሉ? አይፈጥርልህ። ፊኛ መንፋት ደስ የሚያሰኝ ጊዜ ነበረ ህፃን እያለ። አሁን ላይ ፊኛ ነፋ በተባለ አይመጣውም። አየህ ህፃን እያለህ የሚያስደስት ነገር አሁን እዚህ እድሜ ላይ ስደርስ በቃ የሚያስደስተኝ ጊዜ አለፈበት ትላለህ። ልክ እንደዛ ሁሉ አሁን የሚያስደስት ነገር ከትንሽ እድሜያት በኋላ ደግሞ ነው የምትልበት ጊዜ ይመጣል። እንደውም የምትጸየፈው ጊዜ ሊመጣ ይችላል። ያንን ነገር ልትጸየፉ ይችላል። ህፃን እያለ ጭቃ ማቡካትም ደስ ይላል። አሁን ላይ ጭቃ ማቡካት ትጸየፈዋለህ። በዚህ እድሜ ደግሞ ደስ የሚያሰኙ ነገሮች ይኖሩና ከተወሰነ ጊዜ በኋላ ጭራሽ እንዴት ነበር ሲያደርገኝ የነበረው ልትልም ትችላለህ። ስለዚህ ዝም ብለህ የምትጸየፈው ብቻ ሆኖ ሊቀር ይችላል። ዘላቂ አይሆንም ማለት ነው። ደስታው ከዓለም የምናገኛቸው ደስታዎች ዘላቂ አይደሉም። ህፃን እያለህ የምታገኘው ደስታ እድሜ ልክህን ሁሌም ሲያስደስትህ እንኳን አይኖርም። ስለዚህ የሆነ ጊዜ ድረስ ያስደስታል፣ ያልፋል። ሰው ይመጣ ዘንድ ያለ ደግሞ ታላቅ ደስታ አለ ከፊታችን። ከክርስቶስ ጋር ያለው በዘላለም ውስጥ ያለው ህይወታችን ውስጥ የምናገኘው ደስታ አሁን ላይ ያወቅናቸው እነዚህ ሁሉ ደስታዎች እንደ ኢምንት እንድንቆጥራቸው የሚያደርገን እንደ ዜሮ እንደውም እንድንጸየፋቸው የሚያደርገን ታላቅ ደስታ አለ። እሱም ደስታ ገና አሁን ሙሉ በሙሉ ላንረዳው እንችል ይሆናል። ግን አሁን በምሳሌ እንደነገርኳችሁ አትሊስት ያዙት። በጣም እጅግ በደስታ ማዕበል ውስጥ ሰጥማችሁ የማትወጡበት አይነት ነገር ውስጥ
በጣም በደስታ የተሞላ አይነት የማያቋርጥ ደስታ ነው ያለው ከፊታችን። እርሱም ከክርስቶስ ጋር የሆነ ደስታ ነው፣ በጌታ የሆነ ደስታ ነው። አሁን እዚህ ምድር ላይ ራሱ በነገራችን ላይ የሆነ የማያቋርጥ ደስታ ከተባለ ወደ ጌታ ነው የሚሄደው፣ ወደምወደው ጌታ እያለ ነው፣ ወደምናፍቀው ጌታ። እንደውም ለዛ ነው ዝቅ ብሎ አንድ መስመር ሁለት መስመር ዝቅ ብሎ ልሄድ ከክርስቶስ ጋርም ልኖር እናፍቃለሁ ይላል። ጳውሎስ ክርስቶስን እንዴት እንደሚወደው አስቡ። ማለት ሙሉ በሙሉ ህይወቱን በቃ ለአገልግሎት የሰጠ ሰው ነው። ወደዛ ይሄዳል፣ ወደዛ ይደክማል። ሌላ ነገር አያምሮም፣ ዓለማዊ ነገር ምናምን ኢቭን አያገባም። ጳውሎስ በቃ ለክርስቶስ ሙሉ በሙሉ ራሱን አሳልፎ ሰጥቷል። ጌታ ስለ እኔ ሞቷል፣ እኔ ስለ እርሱ እኖራለሁ። በቃ ለእርሱ ነው የምኖረው ነው የሚለው። እኔ ከክርስቶስ ጋር ተሰቅያለሁ ነው የሚለው። የጳውሎስን ስብከቱን ካያችኋቸው መልእክታቱ ምናምን በቃ እኔ ከክርስቶስ ጋር ተሰቅያለሁ። አሁን የምኖረው ራሱ እኮ ኑሮ በክርስቶስ ላይ ባለኝ እምነት ነው ያለ ይናገራል። ኦኬ በጣም ጌታን ስለሚወደው ሞት ሲመጣበት ጳውሎስ ደስ ነው የሚለው። ለምን? ያውቃላ ወደ ጌታ ሊሄድ ነው። እሰይ ጠቅመን ይሄም ይላል። ይናፍቃል እንደው ወደ ጌታ ጋር። በነገራችን ላይ እውነቱን ለመናገር በጣም ነው የሚያስናፍቀው። እንኳን ለጳውሎስ ለእኛም በጣም ያስናፍቃል። ማለት ያው ድክመቱ ምናምን ስላለ ሞት የተወሰነ እንትን ቢለንም ውስጣችንን ግን ስቲል ግን የሚያስናፍቅ ነገር አለው። በጣም የሚያስናፍቅ ነገር አለው። አስበዋል? ክርስቶስን የሚያህል ጌታ የዛሬ 2000 ዓመት በስጋ ተገልጦ ከእመቤታችን ከቅድስት ድንግል በስጋ ተወልዶ በዚህ በምድር ላይ ሲመላለስ የነበረው ያ ጌታ ያ ስለኔና ስለ እናንተ በጣም እንደው የሚያስገርም ውለታን የዋለልን ጌታ ብዙ መከራን የተቀበለው ያ ጌታችን በመስቀል ላይ ደግሞ እርቃኑ የተሰቀለልን እጆቹን እግሮቹን የተቸነከረልን ያ ንጉሥ ደግሞ ተሰቅሎ ሞቶ ያልቀረው ተቀብሮ ያልቀረው ይልቁንም ድል አድርጎ ሞትን የተነሳው ጌታ በክብር ከፍ እያለ ሐዋርያቱ እያዩት ያረገው እና በአባቱም ቀኝ የተቀመጠው ያ ጌታ ተስፋ እንዳስደረጉት መላእክት ለሐዋርያቱ ማለት ነው። ይሄ እናንተ ያያችሁት እርሱ ጌታ ወይም ከፍ እያለ ያረጋችሁት ልክ እንዳያችሁት ልክ እንደዚሁ ደግሞ ተመልሶ ይመጣል እንዳሉት ጌታችን ኢየሱስ ተመልሶ ይመጣል እናውቃለን። ከዚህ ጌታ ጋር ለዘላለም መኖር በጣም የሚያስናፍቀው ጌታ ነው። በስመ አብ ስትሄዱ አስቡት፣ ይህን ጌታ ታገኙታላችሁ። አሁን ብትሞቱ ምንድነው ቀሲስ ዶክተር ዘበነ አንድ ነገር ተናግረው አንዳንድ ሰዎች ምንድነው ሄድ ሲሉባቸው ነበረ። እንደው ለትህትና ነው እንጂ አንድም ኦርቶዶክስ ሲኦል አይገባም ብለው ሲናገሩ ነበር። እና ያው ቆርጠው ነው አክቹዋሊ አንዳንድ ሰዎች ሲሄዱባቸው የነበረው። እና ቀጣይ ምን ብሎ ሲናገሩ ሰሟቸው? በንስሐ የሚመላለስ አሉ። በንስሐ ኦፍኮርስ በንስሐ ከተመላለስን ሲኦል የምን አባቱ ሲኦል ጋይዝ ኦርቶዶክስ ሆነን ክርስቲያን ሆነን በንስሐ ተመላልሰን ሲሆን በፍጹም በጌታ ቸርነት በጌታ ምሕረት ሰተት ብለን ነው የምንገባው። ኦፍኮርስ በንስሐ ብንመላለስም ግን በስቲል በጌታ ቸርነት በጌታ ምሕረት የቅዱሳን ነፍሳት አሉ። ወደ እነሱ ማህበር ሄደ የምትቀላቀሉ። ኧረ በስመ አብ! ይሄ በጣም ነው የሚያስናፍቀው። በእውነት በጣም ያስናፍቃል። እና ለዛ ነው ጳውሎስ ምን አለ ያልኳችሁ? ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። ስለዛ ክርስቶስን በቃ ሰው በልቡ ክርስቶስን ከያዘ ሁሌም ከክርስቶስ የሆነ ደስታን እያጣጣመ ይኖራል። እና
ሁላችንም ጋይስ ጌታችንና መድኃኒታችን ኢየሱስ ክርስቶስ በልባችን ይኑርልን፣ በልባችን ይንገስ። በልባችን ይንገስ ማለት ምን ማለት መሰለህ? በልባችን ይንገስ ማለት ኢየሱስ ኢየሱስ እንበል ማለት አይደለም። በልባችን ይንገስ ማለት የምርም ገዢያችን ይሁን፣ የህይወታችን ገዢ እርሱ ይሁን፣ እኛ ባሪያዎቹ እንሁን። ልክ ጴጥሮስም ጳውሎስም መልእክቶቻቸውን ሲጀምሩ ብዙ ቦታ የኢየሱስ ክርስቶስ ባሪያ ብለው ራሳቸውን ያስቀምጣሉ። ልክ እንደዛ የምርም ባሪያዎቹን እርሱ ጌታ ኢየሱስ በልባችን ላይ ንጉሳችን ከሆነ ገዢያችን ከሆነ ለኃጢአት መገዛት እናቆማለን። ሳናቀው ይወድቃል። ከዛ ደግሞ ይነሳል፣ ይሮጣል፣ ደግሞ ይወድቃል፣ ይነሳል፣ ይሮጣል። እየሮጠ እያለ የሆነ ሰዓት ላይ ደግሞ ይደክመውና ሊንቀራፈፍ ይችላል። ከዛ ደግሞ የሆነ ነገር የሆነ ኤነርጂ ነገር እንደዚህ ዶፒንግ ምናምን በሉት እጽ ምናምን ይወስድና ደግሞ ይፈጥናል። ግን እጹ ዶፒንጉ ትላል ደግሞ እንዳይመስልብኝ እንጂ እሱን እርሱትና ይህንን ቃል ቅዱስ ቁርባን ይቀበላል። ቅዱስ ቁርባን በጣም በቃ ያፈጥናል። እሱ ደግሞ ከዛ ቅዱስ ቁርባን እያፈጠነ ደግሞ ትሮጣለህ። እንደዚህ በቃ በህይወት ውስጥ አለ መውደቅ መነሳት፣ በክርስቲያን ህይወት ውስጥ ያለን ይታወቃል። በክርስቲያን ህይወት ውስጥ እንዳትረሱ ጋይስ፣ እሺ? መውደቅም መነሳትም ያለ ነው። ሰው ይወድቃል ይነሳል። ክርስቲያን ግን ወድቆ መቅረት የለበትም። በተቻለው አቅም በቃ ልክ ሲወድቅ ቶሎ ተጸጽቶ መነሳት አለበት። በወደቀበት በዛው ግን አይ በቃ በዚሁ ተመቸኝ ልቀጥል ካለ ግን ያኔ ንጉሴ ኃጢአት ነው ይላል። ገዢ ኃጢአት ነው። እኔ በቃ ኃጢአት፣ ምክንያቱም ኃጢአት እየገዛው ነው። ሰው ሙሉ በሙሉ እጁን ለኃጢአት ሰጥቶ ቁጭ ካለ እና ካመነበት በቃ ገዢ ኃጢአት ነው እያለ ነው። ስለዛ ልቡ ላይ ኃጢአት ይገዛዋል፣ ምላሱ ላይ ኢየሱስ ይገዛዋል ማለት ነው። ምላስህ ኢየሱስ ኢየሱስ ሊል ይችላል፣ ተግባርህ ግን ኃጢአት ይላል። ስለዛ በተግባር ገዢ የሚሆነው ኃጢአት ይሆናል። ግን ስለ ክርስቲያኖች ሲናገር ጳውሎስ ምን ይላል? ለኃጢአት ሞታችኋል ይላል። ለኃጢአት ምን ብላችኋል? ሞታችኋል። ለኃጢአት ሞታችኋል። ሮሜ ምዕራፍ 6 ላይ ለኃጢአት የሞታችሁ ይላል። በእርሱ ደግሞ እንዴት ጸንታችሁ ትኖራላችሁ ይላል። ሮሜ ምዕራፍ 6 ከቁጥር 1 ጀምሮ እንግዲህ በኃጢአት ጸንተን እንኑርን ይላል። በኃጢአት ጸንተን እንኑር ወይ ማለት ኃጢአት እያደረግን እንኑርን ማለት ይሄ ነገር በክርስቲያኖች ዘንድ በጣም አሳፋሪ ነገር ነው። በኃጢአት ጸንቶ መኖር የሚባል ነገር የለም። በኃጢአት ጸንቶ በፊት ብቻ አይደለም አሁንም አሳፋሪ ነው። በነገራችን ላይ እኛ ሀገር ያው ውጭ ሀገር እንደዚህ ነገር ሊኖር ይችላል። አትሊስት ግን ከኦሪየንታል ኦርቶዶክስ አንጻር እኔ እንደው ከኦሪየንታል ኦርቶዶክስ አንጻር ብዬ ክፍል አድርጌ ስለራሳችን ብቻ ዝም ብዬ እስካየሁት ግን ማለት ነው በኃጢአት ጸንቶ መኖር ምናምን በክርስቲያኖች ዘንድ ብዙም አይታይም። በውጭ ዓለም ምናምን በሌላው ዓለም በውጭ ዓለም ስል በኦሪየንታል ኦርቶዶክስ አሁን በኮፕቲክ ምናምን በሌሎች ምክንያቱም በየጊዜው በመጡ ቁጥር ቆርበው ነው የሚሄዱት። አማኞቹ ይመጣሉ፣ እሺ ቆርበው ይሄዳሉ። ይመጣሉ፣ በየሳምንቱ ነው የሚቆርቡት። ስለዛ በኃጢአት ጸንቶ መኖር የሚባል ለክርስቲያኖች እንግዳ ነገር ነው ማለት ብዙም የተለመደ አይደለም። ይኖራል ግን በጣም ሬር ነው። እኛ ሀገር ስትመጣስ እኛ ሀገር እኔ ምን አይነት ነገር እንደገባብን አላቅም ጋይስ። በጣም በቃ ስማ እኔ ምን እንደገባብን አላቅም። ሰው አይቆርብም፣ አንቆርብም። መቆረብ ብቻ አይደለም በነገራችን ላይ ስለቆረብን ብቻ ምንም እንደዛ ማለትም አይደለም። እሱን ለመናገር ስለቆረብንም ግን ቆርበህም ግን ፈዛዛ ልትሆን ትችላለህ። ኦኬ ፈዛዛ ልንሆን እንችላለን ኦፍኮርስ በጣም ስለዛ በጣም ሲሪየስሊ ነው ነገሮችን ማየት ያለብን እኛ ራሳችን የትኛው የሚቆርብ ሰው ራሱ ማለት ነው። ግን አብዛኛው ሰው እንደምታውቁት ጭራሽ ከቅዱስ ምስጢር ርቆ ጭራሽ ቤተክርስቲያን ዞር ብሎ ቼክም አያደርግም። ቅዳሴ እሑድ ጠዋት ላይ ሩጫ አለብኝ ወይ ደግሞ ኳስ አለብኝ። እንደውም እነሱ ይሻላሉ። እሑድ ጠዋት ሩጫ የሚሮጡት እና ኳስ የሚጮቱት እንደውም እነሱ ይሻላሉ። ጭራሽ ቅዳሜ ኦቨር ወጥቶ አድሮ በሃንጎቨር እሑድ ዕለት አልጋው ላይ ተዘሩ የሚገኝ ሰው ሊኖር ይችላል። ወይ ከመጠጥ ቤት አብሮ የሚጠረግ ሰው ልታገኝ ትችላለህ። እና በጣም ይሄ ሼምፉል በጣም የሚያሳዝን እና
እንደዚህ ነገር ስታይ በሰዎቹ አትፈርድም ዝም ብለህ በቀላሉ በቃ። ምክንያቱም ይሄ ያሉበትን ሁኔታ እናቅም እኛ አስተዳደጋቸው ምናምን በቃ በሚያሳዝን ሁኔታ እኛ ሀገር ያደግንበት መንገድም በቃ ስናድግም በጥሩ ሁኔታ አላደግንም። በመንፈሳዊ ህይወታችን ተኮትኩተን አላደግንም ብዙዎቻችን። ስለዛ ብዙ ሰዎች ይህንን የእግዚአብሔርን ፍቅሩን ምናምን በቃ ከክርስቶስ ጋር ያለውን ኑሮውን ምናምን ብዙም አያውቁትም። ስለዛ በቃ ፊት ለፊት ላይ በአንድም በሌላም ተጣሞ ያድጋሉ። ቤተክርስቲያናችን በጣም ደስ በሚል ሁኔታ ጥንት ላይ የክርስትና እናት የክርስትና አባት ብላ አስቀምጣ ነበረ። የክርስትና እናት የክርስትና አባት ዋናው ጥቅማቸው ምን ነበረ? ህፃኑ ገና በህፃንነቱ ይጠመቅ የለ ከተጠመቀ በኋላ በእምነት በቅድስና ምናምን ነገር እንዲያድግ ማድረግ ነው። በቃ የክርስትና እናቶቻችሁ የክርስትና አባቶቻችሁ ያ ነበር ኃላፊነታቸው ምለው አለ ራሱ ባይዜ እናንተ ስትጠመቁ እዛ ተገኝተው በእናንተ ቦታ ሆነው ጸሎት ሃይማኖትን ደግመው ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን የሚለውን ይህ መሰረታዊ የክርስትና ትምህርትን የያዘውን ጸሎት ሃይማኖት ማለት ነው። እሱን ኮንፌስ አድርገው መስክረው ማለት ነው። አዎ በቃ ይህንን ልጅ በትምህርትም በህይወትም አንዱ አንጭ አሳድጋለሁ ብለው ቃል ገብተዋል። ግን አያውቁትም። አሁን ላይ ጭራሽ ለምን እንደተጀመረ ራሱ ብዙ ሰው አያውቅም። ስለዚህ በቃ የክርስትና እናት ሆኛለሁ የክርስትና አባት ሆኛለሁ ለቡዬ ጀግና ዳቦ ይዤ እሄዳለሁ። በቅዱስ ሚካኤል በስማኔ ይዛን እንዳለ በቃ እንትን እኮ ነው። ቤተክርስቲያኒቱ በጣም ጥንቅቅ ያለች ናት። ግን እኛ ፈዘዝን። ያው እና ይሄ ምንድነው የአገልጋይም ችግር አለ። እኔ ፐርሰናሊ ከምእመን ይልቅ አገልጋይ ላይ የአገልጋይ ችግር ነው ብዬ የማስብ አይነት ሰው ነኝ። በቃ በደንብ እኔ ቤተክርስቲያን ውስጥ ያለ አገልጋዮች ሁሉም ሰው በደንብ እዚህ ላይ መስራት አለበት። በቃ ምእመን ላይ ኤኒዌይስ ተውትና እሱን ብቻ ግን እና ምእመኑ ላይ በደንብ መሰራት አለበት እና እኛ ሀገር እንዳልኳችሁ በደንብ ኦርቶዶክስ ግን ኤቲስት መስሎ ቁጭ ያለ የሀገር ህዝብ ነው ያለው። በስመ ኦርቶዶክስ ኤቲስት ሆኖ የተቀመጠ አምላክ እንደሌለው ህዝብ የሚኖር የሀገር ህዝብ ነው ያለው። አምላክ እንደሌለው ጋይስ፣ አምላክ እንደሌለው በቃ አምላክ ያለው ህዝብ አይመስልም አብዛኛው ሰው ማለት ነው። እና እንደዚህ የሆነበት ምክንያት እንዳልኳችሁ በአብዛኛው የአገልጋዮች ችግር ነው። የአገልጋይ ችግር ነው። አገልጋይ በጣም ዴዲኬትድ ሆኖ በጣም ለክርስቶስ የታመነ ሆኖ እሱ ራሱ አገልጋዩ ራሱ ኢየሱስ ክርስቶስን ከልቡ ወዱት አፍቅሩት የምርም ከክርስቶስ ጋር የሚኖር ሆኖ ሌላውን ሰው ደግሞ ናና እስቲ አስተምራለሁ የሚል ብቻ አይደለም፣ እየተጠጋ የትም ድረስ ሄዶ ሰዎችን ወደ ቤተክርስቲያን ማምጣት አለበት፣ ወደ ጌታ መቅፍ ማምጣት አለበት፣ ወደ ቅዱስ ቁርባን ማምጣት አለበት። አሊያ ዝም ብለህ መጮህ ብቻ ዋጋ የለውም። ፍሬ አልባ ነገር ብቻ ዝም ብሎ ሲለፈልፉ ምንም ጥቅም የለውም። አገልጋይ መሆን አለበት። የምርም የክርስቶስ ባሪያ መሆን አለበት። የምር ጋይስ በቃ የሆነ ድካም ምናምን ቢኖርበት ራሱ በተቻለው አቅም ግን ሊያስጨንቁ ይገባል። በቃ የክርስቶስ ነገር፣ የቤተ ክርስቲያን ነገር፣ የክርስቲያን ወንድም እህቶቹ ነገር የምርም ከልቡ ወደ እግዚአብሔር መመለስ አለብኝ ብላ ወደ ቅዳሴ ለምሳሌ አንዲት እህት ብትሄድ አጋጣሚ እንግዲህ በዓለሙ እያለች ለምሳሌ ጥፍሯን ምናምን ቀለም ልትቀባ ትችላለች አይደል? ጥፍሯን ቀለም መቀባት በራሱ ኃጢአት አይደለም። እና ተቀባች እንበል ቤት ውስጥ ስትቀመጥ ወይ ምናምን አንድ ነገር ያው በእንደዚህ ነገሮች ውስጥ እየታለልን ምናምን ባንኖር ጥሩ ነው እውነቱን ለመናገር። ግን ይሄ በመንፈሳዊ እየታደገ ሲኬድ ነው የሚደረስበት። ስለዛ አሁን ያው እንደ ጀማሪ ክርስቲያን ምናምን በጣም ኖርምዬ ነው እና ጥፍርም አስበቀልሽም ወይም አስቀባሽም ምንም አልሽም። ግን እንደዛ ሆነና ለምሳሌ እቺ እህት ሄደች እንበል ልታስቀድስ እና ቤተ መቅደስ ገባች። አሁን የሆኑ ትልልቅ ሽማግሊቶች ማለት ነው፣ ሽማግሊት ነው የሚባሉ ለሴት አሮጊት አይባልም። ባይዘዊ አሮጊት ከተባለ ለሴቶች ለወንዶች አሮጌ ሆኖ መባል ያለበት ብሎ ነበር።
ያችን ወጣት ጥፍር ቀለም ተቀብታ ቢያገኟት ትሪት የሚያደርጉበት መንገድ ማለት ጥሩ ነው። መምከራቸው እኮ ቤተክርስቲያን ስትገቢ እንደዚህ ባታደርጊ ምናምን ብለው አሁን በጣም ቀስ ብለው በፍቅር ማለት ነው እንኳን መጣሽ ደስ ብሎኛል፣ ከዚህ በፊት አይቼሽ አላቅም፣ እዚህ ቤተክርስቲያን የመጀመሪያሽ ቀን ምናምን ብለው አሁን እንደዚህ በፍቅር ቢቀበሏት ያችን ሴት አስቡት። በፍቅር ሊጠባ ያደረጓትም ጋይስ በጌታ አስቡት። ቆይ አንዲት ወጣት ጭራሽ ቤተክርስቲያን ሄዳ ማታቆና አሁን ትፈራለች ምናምን፣ እስቲ እንደው በቃ ሊድ ብላ ስትገባ ጥፍር ቀለም እጇ ላይ ተቀብታለች። እና ሌሎች ሰዎች እዛ አግኝተዋት ያው የመጀመሪያ ጊዜዋ እንደሆነ ስለሚያውቁ ያው አይቷት ስለማያውቁ ከዚህ በፊት አይቼሽ አላቅም፣ እዚህ ሰፈር ገብተሽ ነው የመጀመሪያሽ ምናምን እያሉ በፍቅር እንኳን ደህና መጣሽ ምናምን ብሎ ተነስተው ቁም ሳይሆን ተነስተው ውጣ ውጣ እኮ ነው የሚያሰኝ። በእውነት አስቸጋሪ። እኔ እንደዛ አጋጥሞኝ አያውቅም። በእርግጥም ግን አይመጣውም። በእውነት እንዴ በመቋሚያ ወገብ ወጋ ጎሰም ሲያደርጉ ነው የሚያስብለው። እና በጣም ሁሉም ነገር በፍቅር ቢሆን ሁላችንም በቃ ተሰባስበን ወደ ገነት ነበር ክርስቶስን ተያይዘን እንዲህ እጅ ለእጅ ክርስቲያኖች ሁሉ ኦርቶዶክሶች ሁሉ የምር ፍቅር ቢኖር በቃ ተሰባስበን እጅ ለእጅ ተያይዘን እየዘመርን ወደ እግዚአብሔር መንግስት ውስጥ ሰተት ብሎ ገባ ነበር። ኤኒዌይስ ጌታ አሁንም ይህንን በረከት እንደሚሰጠን ነው ተስፋ የምናደርገው እና ኤኒዌይስ እንደዛ እናድርግ። ብዙ ሰዓት ያስኳችሁ። አኪለ ሰማዕት ርቦት ነበር። እውነቱን ለመናገር ራቱን እያዘገጃጀ ነበር።